እግዚአብሔር የተባረከና የተመሰገነ ይሁን። እንጸልያለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ሳምንቱን ሁሉ ጠብቀህ ለዚህ ጊዜ ስላደረስከን ክብር ምስጋና ለስምህ ይሁን። ጌታ ሆይ በባሪያህ በጳውሎስ ሕይወት ውስጥ የሰራኸው ድንቅ ስራህ እጅግ በጣም አስገራሚ ነው። ባለበት ወህኒ ሆኖ ደግሞ ሁላችንን የሚያንጽና የሚገነባ ከመንፈስ ቅዱስ የሆነ ድምፁን እንዲያሰማ የኑዛዜውን ወንጌል ጌታ እግዚአብሔር አምላካችን ሆይ እንድንቀበል ደግሞም ቅዱስ አባታችን ሆይ አቤቱ በፈቃድህና በሐሳብህ ውስጥ እንድንቆይ ያንተ አምላካችን ቸርነትና በጎነት በሰማናቸው ድምጾች ታንጸን በውስጣችን የሰማነው ቃል እምነት ፈጥሮ ከኛም ጋር ተዋህዶ እንዲጠቅመን እንጂ ጌታ ሆይ መረጃ በማከማቸት ብቻ ስላወቅነው ነገር ስለሰማነው ነገር እየተደነቅን ሌሎችንም እያደነቅን እንዳንቆይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንደተባለባቸው አይሁንብን። ሰምተን ተጠቃሚዎች አድርገን ባሪያህን አግዘው። አንደበቱን ፍታ። የጊዜው ቃል የሚገባ ቃል ወደ ሰው ሁሉ ልቡና የሚደርስ ቃል አንደበቱን በመክፈት ስጠው። ልጆችህ ሲያዳምጡ የሚያቆዩበት ጸጋ፣ የሚረዱበት ጸጋ፣ ልባቸው በተከፈተ ሁኔታ ቃልህን እንዲያስተናግድ ለእነርሱም የልድያን ልብ ስጣቸው። እግዚአብሔር የዘላለም አምላክ ሆይ የቤሪያ ሰዎችን የመስማትና የማመዛዘን ጸጋ አትረፍርፍላቸው። ጀምረን እስክንጨርስ ከኛ ጋር ሁን። መንፈስ ቅዱስ ይህን መስመር ተቆጣጠር። አምላካችን አቤቱ ረድኤትህና ጸጋህ ይፍሰስ። ሁሉን ላንተ አደራ ሰጠን በጌታ በኢየሱስ ክርስቶስ ስም። ባለፉት ተከታታይ ሳምንታት ለስድስት ሳምንት የሁለተኛ ጢሞቴዎስን ምዕራፍ 1ን በዝርዝር ስንመለከት ነበር። ዛሬ ምዕራፍ 2ን እንጀምራለን። ሁልጊዜ በዚህ በሰንበት ትምህርት እንደተለመደው ጥያቄዎቻችሁን በጽሁፍ ለኔ ትልኩልኛላችሁ። ከዛ በኋላ ጥያቄዎቻችሁን አድሬስ አደርጋለሁ። በዛ መልኩ ብናደርገው ከ2 ሳምንት ወይ ከ3 ሳምንት በኋላ የጥያቄ ጊዜ ይኖራል። እያሰባችሁ ቆይታችሁ ምዕራፍ 1ም ላይ አሁንም እያስተማርኩ ሲሄድ የሚነሱ ጥያቄዎቻችሁን ሳትዘነጉ ጽፋችሁ ከዛ በኋላ በተነሱ ጥያቄዎች ላይ እንነጋገራለን። ጌታ ይባርካችሁ። ዛሬ በቀጥታ ምዕራፍ 2ን ነው የምንመለከተው። የታማኝ አገልጋይ ቀዳሚ ተግባርን በተመለከተ ሰፋ ያለ ጊዜ እንወስዳለን። በሚቀጥሉት ጥቂት ተከታታይ ሳምንታት የባላደራው ትጋት በሚል ማዕቀፍ ስር በተከታታይ በሚመጡ ርዕሰ ጉዳዮች ላይ እንነጋገራለን። በሚቀጥሉት 2 ሳምንታት ዛሬና የሚቀጥለውን ሳምንት የባላደራው ትጋት ማቀበል በሚል ሐሳብ ላይ እንቆያለን። ማቀበል የታማኝ አገልጋይ ቀዳሚ ተግባር ራስን በንጽህና መጠበቅ ነው። ከዚህ አኳያ ሐዋርያው ጳውሎስ ዛሬ በምንቆይበት በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 3 እንዲህ ይላል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ
ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራን ተቀበል ይላል በነባሩ ትርጉም። በአዲሱ መደበኛ ትርጉም ደግሞ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ በብዙ ምስክር ፊት ከኔ የሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ። እንደ ክርስቶስ ኢየሱስ በጎ ወታደር ሆነ ከእኛ ጋር መከራን ተቀበል ይላል። የተለያዩ ትርጉሞችን ስናነብ አንዳንድ ቦታ ላይ ከአዲስ ኪዳን ከተጻፈበት ከግሪክኛው ሐሳብ ጋር አብሮ ለሚሄደው ትርጉም ትኩረት እንሰጣለን። ይሄኛው እዚህ ጋር እንዲህ ብሎታል፣ ያኛው እንዲህ ብሎታል። ያው የቋንቋውን ይዘት መመልከት ወደ ትክክለኛ የትርጉም ውሳኔ እንድንሄድ ያግዘናል። የታማኝ አገልጋይ ቀዳሚ ተግባር ቀደም ብዬ እንዳልኩት ራስን በንጽህና መጠበቅ ነው። ወደ እንቅስቃሴ ሲሻገሩ ቀዳሚው ግን ሁነኛ ትኪን መፈለግ ነው። ብርታትና ጥንካሬ ከትኪ ጋር ይያያዛል ብዬ እዚህ ማስታወሻ የጻፍኩበትም ምክንያት እሱ ነው። አደራን ለሁነኛ ተረካቢ ማቀበል መታደል ነው። አደራውን ጠብቅ ሲል የቆየው ሐዋርያው በእነዚህ ጥቂት ቁጥሮች ውስጥ አደራውን ጠብቅ የሚል ጠበቅ ያለ ማሳሰቢያ ይሰጣል። አደራውን ጠብቅ ነበረ፣ ትዝ ይላችኋል። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ምዕራፍ 1 ወደ ቁጥር 14 ላይ እንደሱ ሲል ታዩታላችሁ። አደራው ይጠበቅ ሲል ቆይቶ አደራው መጠበቅ ብቻ አይደለም ያለበት፣ አደራውን ለሁነኛ ተረካቢ ለትኪ ማቀበል መልካም ነው። ምክንያቱም ሰው እንደ አበባ ረጋፊ፣ ጥቂት ታይቶ እንደሚጠፋ እንፋሎት፣ እንደሚጠወልግ ሳር፣ እንደሚያልፍ ጥላ። እዚህ የምንኖርበት ጊዜ የተመጠነ ነው፣ እንሄዳለን። ስለዚህ አደራው ከፀሐይ በታች የሚያሳዝነው ሰው እዚህ ምን ብያለው? ከህልሙ ጋር የተቀበረ ነው። ከህልሙ ጋር የተቀበረ በ2014 ዓ.ም ወደ ጌታ የተሰበሰበው ወንጌል ሰባኪው ማይለስ መንሮ እንዲህ ሲል ተናገረ። በዚህ ምድር ትኩረታችንን ሊስብና ሊታይ ሊጎበኝ ከሚገባቸው ነገሮች መካከል ብዙ ሰዎች ማራኪ አካባቢዎችን፣ እጹብ ድንቅ የፈጠራ ስራዎችን በማየት ላይ ያተኩራሉ አለ። በእኔ ግምት ግን አለ ይህ የእግዚአብሔር ሰው፣ ልንጎበኘው የሚገባው ነገር የአልማዝና የዕንቁ ማምረቻ ጣቢያ አይደለም። እጹብ ድንቅ የሆኑ የፈጠራ ውጤቶች ያሉበት ቦታ አይደለም። በእኔ እምነትና ግምት መታየት ያለበት መቃብር ነው አለ። በእርግጥም ሁላችን ተሽቀዳድመን ልናየው የሚገባን ስፍራ የመቃብር ስፍራ ነው። በመቃብር ብዙ ሰዎች ከነህልማቸው አስገራሚ ችሎታቸው የታጡበት ስፍራ ነው፣ ያጣንበት ስፍራ ነው። ብዙ ህልሞች፣ ድንቅ ዝማሬዎች፣ እጹብ ድንቅ የፈጠራ ስራዎች ታሽገው ተቀምጠዋል። በመቃብር የብዙ ሰዎች ቁጣና ሮሮ እንመለከታለን። አንዳንዶቹ ቁጣቸውን ለመግለጽ እንደናንተው ነበርኩ፣ እንደኔ ትሆናላችሁ የሚል አስገምጋሚ ድምፅ ያሰማሉ። ሌሎቹ ደግሞ ህልማቸው ሩቅ ሆኖ ሳያስቡት የተቀጠፉ
ያሉት ሰዎች ስለነሱ በጅምር ቀረ፣ ተቀጨ፣ ረገፈ። ምን ያደርጋል? የጌታ ፈቃድ ይሁን፣ ዝም አልን የሚሉ ማስታወሻዎች ተቀምጠዋል። ከመቃብር ጸሎት ወይም ከሲኦል ጸሎት፣ ከመቃብር ቁጭት ለመዳን ሐዋርያው ጳውሎስ ብንፈልግ የመጀመሪያውና ዋናው ነገር ቀደም ብለን እንዳልነው ለክርስቶስ ወንጌል እሺ ማለት ነው። ቀጥሎ በወንጌሉ አማካኝነት ውስጣችን የገባውን እውነት ለሌላው ማቀበል ነው እና ሐዋርያው በዚህ ስፍራ እንግዲህ ብሎ ይጀምራል። የዛሬው እንግዲህ፣ እነዚህ ቃላት ስትራክቸራል ማርከር ይባላሉ በስነ ጽሁፍ በስነ መለኮትም ቢሆን። ምን ማለት ነው? አቅጣጫ ጠቋሚዎች ማለት ነው። እንግዲህ ብሎ ይላል። እንግዲህ ከማለቱ በፊት ስላወራቸው ነገሮች ነው የሚያነሳው። ሁል ጊዜ ስለዚህ ሲል እንግዲህ ሲል ምንጊዜም ተናጋሪውም ሆነ ጸሐፊው ወደኋላ ሄደን እንድንመለከትለት የፈለገውን ነገር ልብ እንላለን። እንግዲህ ለማለቱ ምክንያቱ ታስታውሳላችሁ፣ የታማኝነትን አሉታዊና አዎንታዊ ምሳሌዎች በማንሳት ዘርዘር ያለ ትንተና ሰጥቶ ነበር። አሉታዊ ምሳሌዎቹ በእስያ ያሉ ተንሸራታች አማኞች ብቻ አይደሉም፣ ተጋፊ ደግሞ አማኞች ነበሩ። ፌሊጎስ እና ሄርዋጌኔስ ናቸው ብሎ ክፋታቸውን ለዘመናት በሚነበብ መጽሐፍ ላይ ገሃድ አድርጎ አስጥቶታል። ምን ያህል እንደጎዱት መመልከት ይቻላል። እነዚህ ታማኝነትን ያጎደሉ፣ እገዛቸው፣ ድጋፋቸው ለእግዚአብሔር ሥራ አስፈላጊ በሆነ ሰዓት ያፈገፈጉ ሰዎች ናቸው። ግን ሄኔስፌሩ ደግሞ ብሎ የታማኝነት አወንታዊ ምሳሌ በጨለማው ውስጥ ጥሶ አላደለ ሄዶ የአካባቢ ሁኔታ ባልፈቀደበት ሰዓት ታማኝነትን በተግባር ገልጦ መልካምነት ያሳየ ሄኔስፌሮንና ያፈገፈጉና የታመኑ ሰዎችን እያወዳደረ ካሳየው በኋላ ነው እንግዲህ ልጄ ሆይ ይላል። ልጄ ሆይ ከግንኙነት ጋር ብቻ ሳይሆን በእምነት ልጄ ሲለው ከግንኙነት ጋር የተያያዘ ነው። ልጄ ብሎ ሲናገር ግን ከኑዛዜ ጋር የተያያዘ ነው ብለን ተመልክተናል። ያ የኑዛዜ ቅኝት ይቀጥላል። ልጄ ሆይ ይላል። አሁንም ደግሞ ቀደም ሲል ባለፈው ጊዜ ቁጥር 3 ላይ በዝርዝር ተመልክተናል። ከአጋርነቱ፣ ከወንድምነቱ፣ ከአገልጋይነቱ አኳያ ሲልና ከልዩ መጠጋጋት ጋር ተያይዞ እንደገናም ደግሞ ከሕይወት ፍጻሜ ጋር ተያይዞ የሚላቸውን ነገሮች ለይተን እንድናይለት ይፈልጋል ጳውሎስ። እና እዚህ ጋር ልጄ ሆይን የሚያነሳው ከፍጻሜው ጋራ ልክ ወላጅ አባት ነገሩ እንዳበቃ ሲረዳ የሚያሰማውን የኑዛዜ ድምፅ ነው እዚህ ቦታ እያነሳለሁ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። የጳውሎስና የጢሞቴዎስ መጠጋጋት ያው ልዩ ነበር እና ስለ አበርቺው ጸጋ ቀጠል አድርጎ ይናገራል። በክርስቶስ ባለው ጸጋ በርታ። ሰው
በጸጋ እንዴት ይበረታል? ወገኖቼ ጸጋ የሚሰጥ እንጂ በጥረት የሚደረስበት አይደለም። ሰው በልፋቱ እንደሚያገኘው ነገር ተቆጥሮ በዚያ በርታ እንዴት ይባላል? ጸጋው ያለው በሰጪው እጅ ነው። ጸጋውን ተሻምቶ መቀበል አይቻልም። ታዲያ ሐዋርያው በዚህ ስፍራ ምን ማለቱ ነው የሚል አግባብነት ያለው ጥያቄ መጠየቅ ይገባል። እና በዚህ ቦታ በክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ሲናገር መነሻው ጸጋ፣ መኖሪያው ጸጋ፣ ማገልገያው ጸጋ እንዲሆን ዘወትር ጉጉ፣ ዘወትር እገዛ የሚሻ እንዲሁም ተቀብሎ የሚተገብር እንዲሆን ጸጋው አዳነው። ጸጋው ደግሞ ለማገልገል የሚሆን ረድኤት በአማኙ ውስጥ ይለቃል። ከዚህ በፊት ኤፌሶንን ስናጠና በዝርዝር ይህንን ጉዳይ መናገሬን አስታውሳለሁ። ያዳነን ጸጋ ነው፣ ለሁላችንም አንድ አይነት ነው። ማንም ከማንም አይበላለጥም። ሐዋርያው ጳውሎስና እኛ ሁላችን እዚህ ሎስ አንጀለስ የምንኖር አማኞች፣ በብዙ የህይወት ውጣ ውረድ ውስጥ የምናልፍ አማኞች፣ ጢሞቴዎስም የዳንበት ጸጋ ተመሳሳይ ነው። እግዚአብሔር ለኃጢአተኛው በሰጠው ምሕረትና በሰጠው ረድኤት በመታቀፍ ነው። ምዕራፍ 2 ኤፌሶን ቁጥር 8 ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ይሄኛው ጸጋ ሐሪስ ይባላል በግሪክኛው። ምን ማለት ነው? የሚያድነው ጸጋ፣ የተገለጠው ጸጋ፣ የሚያላቅቀው ጸጋ፣ የሚጠብቀው ጸጋ። ይሄ ጸጋ ለሁላችንም ተመሳሳይ ነው። ሐዋርያው ጳውሎስ ስለዚህኛው ጸጋ አይደለም እዚህ ቦታ ላይ የተናገረ ያለው። ኤፌሶን 4:7 ላይ ስለተገለጠው ጸጋ ነው። እንግዲህ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ሲል በአገልግሎቱ እንቅስቃሴ ጸጋ ላይ ባለው እምነት ለተግባራዊ እንቅስቃሴው ከእግዚአብሔር የሚመነጨውን ኃይል ባለማቋረጥ በመደገፍ እግዚአብሔር በሰጠው ስጦታ ሐሪስ ማታ ይባላል። ሐሪስ ማታ ምን ማለት ነው? የምናገለግልበት ጸጋ ኤፌሶን 4:7 ላይ አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ጸጋ ያልተሰጠው አማኝ የለም። ጸጋውንማ ግን የትየለሌ ነው። የተሰጠንን ጸጋ የበረታነውን ያህል ነው የምንጠቀምበት። የምንለያየውም እዚህ ጋር ነው ወገኖቼ። በመጽደቅ ሁላችንም ተመሳሳይ ነን ብለናል። ድነታችን 3 ፈርጆች እንዳሉት እምነታችንም እንዲሁ እንደሆነ የዳንበት እምነት፣ የምናድግበት እምነት፣ የምንከብርበት እምነት እንዳለ እዚህ ጋር የምናየው ጸጋ ሁል ጊዜ ባዶ ሆነን ከእግዚአብሔር ረድኤት ተቀብለን በመስኩ ፍሬያማና ውጤታማ በሆነ ሁኔታ ለመሰማራት ስለምንችልበት ጸጋ ነው። በዚህ ዓለም የሙያ ስልጠና አንድ ሰው ብቃት አገኘ የሚባለው በሰለጠነበት ሙያ ራሱን ችሎ የሰራ እንደሆነ ብቻ ነው። ለምሳሌ የኤሌክትሪክ ቴክኒሽያን ሙሉ ለሙሉ ኃላፊነት ወስዶ ያለማንም እርዳታ የተሰጠውን ስራ የሰራ እንደሆነ ያንንም ደግሞ በተግባር ያሳየ እንደሆነ ይመረቃል።
ቻለ የሚባለው ያለምንም ድጋፍ በብቸኛ ጥረቱ ማንነቱን ያስመሰከረ እንደሆነ ብቻ ነው። ሾፌርም ቢሆን እንዲሁ በተቃራኒው በወንጌል ስራ ላይ ወይም በመንፈሳዊ አገልግሎት ላይ ለብቻ እንደ ልብ የሚፈነጩበት ሜዳ የለም። ቁርጣችሁ ነው። ለብቻ የሚፈነጩበት ሜዳ የለም። ከእግዚአብሔር ጋር አብረን የምንሰራ ነን። ሁሉ በእርሱ ከእርሱ ለእርሱ ነው። ያዳነን ጸጋ ወደምናገለግልበት ጸጋ ተቀይሯል። የምናገለግልበት ጸጋ በስጦታ ከእርሱ የሚገኝ ነው። ይሄ ነው የሚያድገው። ይሄኛው ጸጋ አዳጊ ነው። በታማኝነትና በታዛዥነት ራሳችንን የሰጠነውን ያህል ነው። ዘወትር የክርስቶስን መንፈስ ረድኤት ያለማቋረጥ የሚሻ ደካማ ሆነን ስንቀርብ የሚመጣ ነው። ሁሌ ድጋፍ ፈላጊ መሆንን የሚጠይቅ ነው። ደግሞም ጸጋው የኛ ግላዊ ንብረት አይደለም። ኃይል ሲፈለግ የሚሰጥ ብቻ እንጂ እኛ በፈለግን ጊዜ ለቀረበን ሁሉ የምናደላድለው ነገር አይደለም። ለዚህ ነው ያለማቋረጥ በሱ ላይ መጣል ያለብን። ኃይል በተፈላጊ ጊዜ ለሰራተኛው የሚለቀቅ የአምላክ ረድኤት እንጂ በሰራተኛው እጅ ያለ ለሚፈልገው ሁሉ ሰራተኛው የሚያከፋፍለው ግላዊ ንብረቱ አይደለም። ስለዚህ የክርስቶስ ጸጋ በማያቋርጥ መንገድ እንዲደግፈው እርዳታ የሚሻ መሆኑን በመረዳት በፊቱ ያለማቋረጥ መቆየት፣ ቃሉን ያለማቋረጥ መራ፣ የጌታን ፊት ያለማቋረጥ መፈለግ፣ በክርስቶስ ኢየሱስ ያለው ጸጋ ሁላችንንም እንደ ጢሞቴዎስ አዳነ። ማዳን ብቻ ሳይሆን አንዳችን የሌላው ብልት ሆነን እንድንተናነጽ ዕድል ሰጠ። በጸጋ የማንጠቀም ስንሆን ሌላውን እንበድላለን። እኔ ጋር ያለው ጸጋ እኔ ጋር ብቻ ነው ያለው። ለእያንዳንዳችን ጸጋ ተሰጠን። በሰውነታችን ውስጥ አንድ ልብ ብቻ ነው ያለው። ሁለት ሁለት የሆኑት ሁለት እግር፣ ሁለት እጅ፣ ሁለት ሳምባ፣ ሁለት ኩላሊት ተደጋግፈው በግራና በቀኝ ሆነው ነገርን እንዲያከናውኑ። በተረፈ ግን አንድ አፍ፣ አንድ ምላስ፣ 32 ጥርሶች አሉ። መጽሐፍ ቅዱስ እንዲገባን ስዕላዊ በሆነ ሁኔታ በአካል ውስጥ ያሉ ብልቶች ስራቸውን እንደሚገባ ይሰራሉ። ልብ መምታቱን፣ ኩላሊት ማጣራቱን፣ ዓይን ማየቱን፣ እጅ ማንሳት መደገፉን፣ እግር መራመዱን ያለ ጥናት ይገባቸዋል። ስለዚህ እንደዚህ ባለ መንገድ ጸጋ ወደ እያንዳንዳችን እንዲፈስ ጥማት ይጠይቃል፣ ረሃብ ይጠይቃል። በጸጋ ማደግና መበርታት የሚታይበት ሁኔታዎች ሲኖሩ ወገኖቼ፣ ሲሳካልን ትህትና፣ እንዲሁም ከየት እንደተነሳን ያለ መርሳት ነገር ይታያል። ጸጋ ሲኖር ጸጋው በትክክለኛ መንገድ ያሳደገን፣ ስንፈተንም በስኬታችን አናብጥም፣ በፈተናዎቻችን አንንሸራተት እና እዚህ ጋር ጳውሎስ እያለ ያለው አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ሲል አብሮ ሰራተኛነትን የሚመለከት ነው። በመቀጠል
አደራውን ሲናገር እናየዋለን። አደራው ምንድን ነው? አደራውን እዚህ ቦታ ላይ ለመናገር ይሞክራል። ምን ብሎ ቁጥር 2 ላይ ልብ ብላችሁ ከሆነ ብዙ ሰዎች የመሰከሩለትን በርታ ሲል ቆይቶ ከዛ ብዙ ሰዎች የመሰከሩለትን ይላል። ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ምን ይላል? አደራ ስጥ። ትዝ ይላችኋል በምዕራፍ 1 ቁጥር 14 ላይ መልካሙን አደራ ይላል። አደራ ጠብቅ ሲል ቆይቶ አደራ ስጥ ብሎ ይላል። እሱ አደራ እያለ ነው። አደራ 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 ሲል የቆየው ምዕራፍ 1 ቁጥር 14 ላይ የወንጌል እውነትን ነው። ወንጌል በአንድ ትውልድ መቆም የለበትም እያለ ነው የቆየው። ይሄ አደራ ደግሞ በአንድ ትውልድ መቆም የለበትም፣ መቀጠል አለበት። ስለዚህ አደራውን አቀብል፣ አደራውን አቀብል። አደራውን የሚወጣው በጸጋ ነው። ጉዳዩ የመረጃ አይደለም ብዬ ብዙ ጊዜ አንድ የምዘምረው ላለፉት 13 ዓመታት ከእናንተ ጋር በቆየሁበት ጊዜ ሁሉ እስኪደክማችሁ ከኔ የሰማችሁት እኔም ሳይሰለቸኝ የምዘምረው አዝማች ጉዳዩ የመረጃ አይደለም፣ የመገለጥ ነው። ጉዳዩ የችሎታ አይደለም፣ የችሮታ ነው። ጉዳዩ የብልሃት አይደለም፣ የምሪት ነው። ጉዳዩ የጉልበት አይደለም፣ የረድኤት ነው። አደራውን የምንወጣው አደራውን ጢሞቴዎስም የሚወጣው በጸጋ ነው። ይሄ አደራ በጸጋ ወደ ሌሎች ሰዎች እንዲተላለፍ ጸጋው እንዲደግፈን በማያቋርጥ መንገድ አደራ ተቀባዮች በማያቋርጥ መንገድ ጥንካሬን ከጌታ መቀበል ይኖርባቸዋል። ክርስቶስ የሕይወታቸው ስር እንዲሁም መሰረት መሆኑን አውቀን በጸጋው ተደግፈን እንደ ዛፍ ፍሬ እንደ ሕንፃ ጥንካሬ እውን ማድረግ ይኖርብናል። ጥንካሬ ፈተናን መቋቋም፣ መከራን በመጋፈጥ በመስኩ ላይ ያለውን ሩጫ በሙሉ አቅም ለመፈጸምና ለማስፈጸም መትጋት ነው። በጸጋው የመበርታት አካል ነው። ወገኖቼ ሁል ጊዜ በጸጋው የምንበረታው እንደ ደካማ ኃይልን እንድንሞላ በፍጡር ቋንቋ በሰው ቋንቋ ተነገርኳችሁ። ሁል ጊዜ ረሃብተኛ የበላና የጠጣ ነው የሚበረታው አይደለም። በመኪና ቋንቋ ከነገርኳችሁ ረጅም ርቀት የሚጓዘው በቂ ነዳጅ ያለውን ለመሞላት መኪናው ምን ስራውን ሰርቶ ባዶ መሆን አለበት። ባዶ የሆነውን ያህል ይሞላል። የተራበውን ያህል ደግሞ ፍጡር ሕያው ይበላል፣ ይጠጣል። ስለዚህ አደራው የሰማነው እውነት ነው፣ የምንወጣው ደግሞ በጸጋ ነው። ጢሞቴዎስን እሱን ነው የሚለው። ከዛ ቀጥሎ ግን ይህ አደራ ምንጩ ማን ነው ለሚለው ጳውሎስ ምንም ሳያሻማ ይቀጥላል። ብዙ ሰዎች የመሰከሩለትን ብሎ ይላል።
አደራው ምን እንደሆነ ለማን እንደሚሰጥ ጭምር ያስገነዝባል። አደራው ምንድነው? የወንጌል እውነት ነው። ለማን ነው የሚሰጠው? እንመጣበታለን። መጀመሪያ የአደራውን ምንነት እንመልከት። የአደራውን ምንነት ነግሮታል። የአደራውን ማቀበል እንዳለበት አስገንዝቦታል። ለነማንም እንደሆነ በማያሻማ መንገድ አስገንዝቦታል። ደካማነቱን ያለማቋረጥ በመረዳት ኃይልን ጠያቂ የሆነው ጢሞቴዎስ ኃይል የተቀበለውን ለማቀበል ትእዛዝ ሲሰጠው እንመለከታለን። ትእዛዙም ብዙ ሰዎች የመሰከሩለትን ጢሞቴዎስ በሕይወቱ ብዙ ሰዎች አሉ። በመጀመሪያ ወላጆቹ ናቸው መጀመሪያው ተርታ ላይ የሚሰለፉት። ገና ምዕራፍ 1 ላይ ግብዝነት የሌለበትን ያንተን እምነት አስባለሁ፣ በእናትህ በኤውንቄ በአያትህ በሎይድ ነበረ ይሄ ነገር ብሎ ይናገራል። ሴትዮዋ ኤውንቄ ያገባችው የግሪክ ሰው ነው። ስሙ አልተጠቀሰም። ምናልባትም ለማመን ፈቃደኛ ያልሆነ ጠንካራ ሰው ሳይሆን አይቀርም። ለዚህ ነው ልጁ እስኪያድግ ትልቅ ሰው እስኪሆን ድረስ እንደ አይሁድ ልማድ ያልተገረዘው። እስቲ ትነኩና ሳይል አልቀረም እና ልጁ መወሰን በቻለ ጊዜ ነው። ወደ ሐዋርያት ሥራ ምዕራፍ 16 ሄዳችሁ ብታዩ ይሄ ልጅ ካመነ ደቀ መዝሙር ከሆነ በኋላ በዛ ያሉ ወንድሞች ምን አደረጉ? መሰከሩለት። ከዛ ለጳውሎስ አገልግሎት ምቹ ሁኔታ ፈጥረው ስለነበረ ለጢሞቴዎስ ሲመሰክሩለት ለወንጌል ምቹ እንዲሆን እሺ እንዲል እድል ሰጡ። ጢሞቴዎስ ሳይገረዝ እንዲቆይ ያደረገው የአባቱ ተጽዕኖ ሳይኖር አይቀርም። ቀደም ብዬ እንደነገርኳችሁ ጳውሎስ መልካምና ደስ የሚያሰኝ ባህሪያትን በጢሞቴዎስ ውስጥ በማየቱ ያው ልቡ ያረፈ ይመስላል። ስለዚህ በዚህ የወንጌል ዘመን ግርዘት አስፈላጊም ዋናም ባይሆን ሲገርዘው ግን ሽንጡን ገትሮ የተከራከረለትን የጸጋ ወንጌል ትቶ ማፈግፈጉ ሳይሆን መጽሐፍ ቅዱስ ደጋግሞ እንደሚነግረን ሐዋርያው ለሁሉ እንደሚሆን ወንጌልን በሚገባቸው መንገድ ሲያስተላልፍ ጢሞቴዎስ መገረዙ ከድነቱ ጋር ሳይሆን ሌሎች ሰዎች ወደ ወንጌል እንዲመጡ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ይመስለኛል ምዕራፍ 9 ከሁሉ በታች ሆንኩኝ ብሎ ያለውን ያንን ሐሳብ በተግባር ላይ ለማዋል የፈጸመው ነገር ነበር። አሁን ከጥናታችን ጋር ቀጥታ በሆነ መንገድ አይዛመድም፣ ግን ባጭሩ እዚህ ስፍራ ለሌሎች ሰዎች ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክ ሰዎችም ለእግዚአብሔርም ሕግ ሳይኖረው ከሁሉ በታች መሆኑን የሚያሳይ የታማኝነት ጉዞውን ትመለከታላችሁ። ስለዚህ ጢሞቴዎስ በቀጥታ ከጳውሎስ ጋር አልነበረም የተገናኘው። ብዙ ወንድሞች ገርተው ነው ለጳውሎስ አሳልፈው የሰጡት እና ከዛ እነዚህን ሰዎች
የሰማው ጢሞቴዎስ ጳውሎስ ሲያገኘው ታርሶ ተሰናድቶ የነበረ ለም መሬት በመሆኑ ጳውሎስ ከኔም የሰማኸውን ብሎ ሲለው እናያለን። ከጳውሎስ ብዙ ነገር ሰምቷል እና በሁለት ነገር እንጠቅልለው ቢባል ከጳውሎስ እምነትን የሚያጸና ትምህርት ሰምቷል። ይሄንን ሐሳቡን ሰምቷል። ግን የበለጠ የሰማው ከጳውሎስ ከሐሳቡም ይልቅ ድርጊቱን በሁለተኛ ጢሞቴዎስ 3:10 ላይ ያንን በዝርዝር እንመለከተዋለን። ታስታውሳላችሁ? ወደፊት ስንመጣ 3:10 ላይ እሶ የሚወጣ ታማኝነትን በስፋት ስንመለከት እናየዋለን። አንተ ግን ይልና አካሄዴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከተልክ ብሎ ያነሳል። ቀደም ብሎ የሚያነሳቸው ትምህርቴን፣ እምነቴን፣ ሐሳቤን ብሎ ይላል። ከሐሳብ ዙሪያ ትምህርት፣ ሐሳብ፣ እምነትን ነው የሚያነሳው። 8 ነገሮች ያነሳል። ከሚያነሳቸው 8ቱ 5ቱ ከተግባር ጋር ይያያዛሉ። አካሄድ፣ ትዕግስት፣ ፍቅር፣ መጽናት፣ ስደት፣ መከራ። ልብ በሉ። አካሄዴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን 9 ነው የሚያነሳው። ከ9ኙ 6ቱ እጥፍ የሆኑ ማለት ነው። 3ቱ ብቻ ናቸው እምነቴን፣ ሐሳቤን እና ትምህርቴን የሚለውን ነገር የሚያነሳው። ስናነብ እነዚህን ነገሮች እያወዳደርን ልብ ብለን ካላየናቸው የመልእክቱ ኃይልና የመልእክቱ ሐሳብ የቱ ጋር እንዳለ ለመረዳት እንቸገራለን። ስለዚህ ጳውሎስ እዚህ ቦታ ላይ ለጢሞቴዎስ ያሰማው ዶክትሪናል የሆኑ ቅደም ተከተል የጠበቁ እውነቶችን፣ አስተሳሰቦችን፣ እምነትን ብቻ ሳይሆን ተግባራዊ ኑሮ ነው። አብረው በመስኩ ላይ ተሰማርተው በጋራ ሲያገለግሉ ሕይወቱንም ነው ለዚህ ሰው ያካፈለው። ስለዚህ ብዙ ሰዎች የመሰከሩለትን ጌታን ነው ወደ ጌታ ከኔ ደግሞ የሰማኸውን ከዛ ምን አድርግ ይላል? ስጥ፣ አደራ ስጥ። ለማ ወደሚቀጥለው ሐሳብ ይወስደናል። በመጀመሪያ የሚያነሳው ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። መጀመሪያ ታማኝነትን እናያለን። ለታመኑ ወገኖቼ አደራ ሁል ጊዜ የሚሰጠው ለጠባቂው ወይም አደራ በመጠበቅ በባህሪው ለተገራና ለሚያስተማመን ሰው ነው። ማንነቱ አደራውን በብቃት ሊፈጽም ይችላል እንዲባል የሚያስችል ሰው መሆኑን በየትኛውም ሁኔታ ውስጥ በመስዋዕትነት አደራውን ይጠብቃል ለሚባል ሰው ነው እና ታማኝነት ከባህሪ ጋር ይተሳሰራል። ለእግዚአብሔርና ለሌሎች ቃልን በተግባር የሚፈጽም ወይም ቃልን እና ድርጊትን በተግባር የሚፈጽም ሰው ነው ታማኝ ብለን። በእኛም ባህል እንኳ
የተናገሩት ከሚጠፋ የወለዱት ቢጠፋ ይቀላል ይሉ ነበር አባቶቻችን። ትንሽ ልጅ ሆኜ ይሄን እሰማ ነበረ። በዛ ዘመን ቃልን ማክበር አውራ እሴት ነበረ። ሰው ቀላባይ ሲሆን ቀላል ቅሌታም ይባል ነበር። ዛሬ ቃልን አለማክበር አርት ሆኗል። ሽወዳ ነው ስሙ ራሱ። ሸወድኩት ነው የሚባለው። ማታለል፣ ማገት የማህበረሰባችን መታያ መሆኑ ሲታይ መጀመሪያ ሰለባ የሆነው ታማኝነት ነው። ተማምኖ መኖር ነው ዘንድሮ መከራ ውስጥ የገባው። እንደ ድሮ መተማመን ጠፍቷል። እንደውም በቅርብ ጊዜ አንድ በሶሻል ሚዲያው የሚሮጥ ዜና አይቼ ቤት ውስጥ ልጆች የሚያስጠኑ ትልቅ ሰው አስተማሪ የሆኑ ሰው ልጅ ሰረቁ ተብሎ እሳቸው ያንን ብላቴና ወደውት በቃ እንግዲህ የልባቸውን የሚያጌታ ነው ሲሉ እንደሚሰማው ግን እንደዛ በመገመታቸው ይሰቀጥጣቸዋል። እንዴት እንደዛ ባለ ዕድሜ ያሉ ሰው ሲያለቅሱ ይሰቀጥጣል። እና ልጄን አግተው በቤቴ መከራ ሊያመጡብኝ ነበር ብላ ነው የልጁ እናት የከሰሰችው። ከዛ በኋላ ያለው ነገር የማህበረሰባችን እሴት የቱ ጋር እንዳለ በዝርዝር የሚያሳያችሁ ነው። መተማመን የሚባለው ነገር ሙሉ ለሙሉ ቆስሏል አይደለም፣ ታርዶ ተከታትፏል እኛ ማህበረሰብ ውስጥ። እና ታማኝነት ከባህሪ ጋር ይተሳሰራል። ይሄን ምሳሌ ድንገት ሰሞኑን ስላየሁት ነው የምሰጣችሁ። ብዙ ጊዜ እኛ ሰዎች ያው ጨለምተኞች ነን እንደምታውቁት። ኤልያስ በእግዚአብሔር ፊት በቃ እኔ ብቻ ቀርቻለሁ፣ እኔኑም ደግሞ ሊያጠፉኝ ይፈልጋሉ አለ። እግዚአብሔር ሳይ ግን እኮ እኔ ጉልበታቸውን ለበዓል ያላንበረከኩ 7,000 ሰዎች አሉ ብሏል። በእኔ እይታ እንግዲህ ታማኝነት ክፉኛ ቆስሏል ብዬ ነው ማስበው። ምክንያቱም በአብዛኛው ወንጌል አማኞች ናቸው ዘንድሮ ለማስታረቅ ከባድ የሆኑ አላደለም መካካድም እንኳ የበዛው አማኞቹ መሃል። ጳውሎስ ግን እዚህ ስፍራ ለእግዚአብሔር እና ለሌሎች ቃልን በተግባር የሚፈጽሙ በጥቅም ደግሞ የማይሸነፉ የእግዚአብሔርን ቃል ሸቃቅጠው ምንድነው ቀላቅለው እንደሚሸቃቅጡት አይደለንም። ጳውሎስ ብዙ የተኮነነውና መከራ የደረሰበት ታማኝ ባልሆኑ ሰዎች ራሳቸውን በቀየሩ የጽድቅ አገልጋዮችን በሚመስሉ ሰዎች ነው። በፈተና የማይለወጥ አቋም የሚያሳዩ ታማኝ ቀለሙ የሚለቅ አይደለም። ብዙ ግፍ ባለመታመን የደረሰባቸው ሰዎች እንዳሉ በዘመናችን የምንሰማው የምናነበው ጉዳይ። ታማኝነት ለታመኑ ሲል እዚህ ጋር በፈተና የማይለወጥ አቋም ለሚያሳዩ ምስጢር የሚጠብቁ ምስጢር የሚያባክኑ አይደሉም። ታማኝ ነው ስትሉ አንድን ሰው ምስጢር ጠባቂ ነው ማለታቸው። ቃል ኪዳን የሚያከብሩ ከሁሉ በላይ በማንነታቸው የተመሰከረላቸው። ምን ማለቴ ነው? ይሄን በምሳሌ ላብራራ። አብዛኞቻችን የምንገነዘበው አንድ ሀገር ራሱን ለመከላከል በሚገነባው ሰራዊት የሌላ አገር ዜጋ በውስጡ አያካትትም።
በቀዳሚነት ሊረዳ የሚመጣ ሸሪክ ይፈልግ ይሆናል። ማንነቱ ዋና ነገር ነው። ለዚያች ሀገር ህይወቱን እንዲሰጥ ሶሊዳሪቲ ወይም ትብብር የለም ማለት አይደለም። ግን መርሰነሪ ወገኖቼ ምንደኛ መስዋዕትነትን ከፋይ አይደለም። ለታመኑ ካለ በኋላ ቀጥሎ ያለው ሌሎችን ሊያስተምሩ ለሚችሉ ብሎ ይናገራል። ሌሎችን ሞራላዊ ንጽህና ብቻውን በቂ አይደለም። ለምን ኮሌጅ ዲን እንደነበርኩና ፕሬዚደንት እንደነበርኩ ብዙዎቻችሁ ታውቃላችሁ። ኮሌጃችን ሁልጊዜ የአድሚሽን መመዘኛ ሲያወጣ ሞራላዊ አቋማቸውን ከቤተ ክርስቲያን በሚመጣ ምስክርነት ይመዝናል። ግን በኮሌጅ ሌቭል ለሚሰጥ ኮርስ አካዳሚያዊ መመዘኛ ችሎታ አለ አይደለም፣ ያገናዘበ ደግሞ መመዘኛ ያስፈልጋል። በጣም ታማኞች በጣም ንጹሃን ሆነው ችሎታ ግን ከሌላቸው ጸጋው ግን ከሌላቸው ለምሳሌ ምን ማለት ነው? በኮሌጅ ሌቭል ለሚሰጥ ኮርስ የሁለተኛና የሶስተኛ ክፍል የአራተኛ ክፍል ተማሪ አንመለምልም። ችሎታ ስዕሉ ውስጥ ይገባል። እና ጳውሎስም እያለ ያለው ሌሎችን ሊያስተምሩ ለሚችሉ ለታመኑ ሲል ሞራላዊ ንጽህናቸውን ሊያስተምሩ የሚችሉ ጸጋቸውን ወይም ችሎታቸውን የሚመለከት ጉዳይ ነው። ወገኖቼ እውነቱ እኛ ጋር የደረሰው ዋጋ ተከፍሎበት ነው። አባቶቻችን ሕይወታቸውን ከፍለው እኛ ጋር አድርሰውታል። ተሰጥኦ ያላቸውን ጸጋው ያላቸውን ሰዎች ማግኘት የአንድ ሌሊት ስራ አይደለም። ስለዚህ ጢሞቴዎስ የታመኑ ሰዎችን ሲያገለግላቸው ጸጋ ያላቸውን ነጥሎ ማየት ይጠይቅ ነበር እና እውነትን ዋጋ ከፍለው የሚያስተላልፉ አርቲስቶች ተዋናዮችን ሳይሆን መልእክተኞችን በሰባኪና ወይም በመልእክተኛና በተዋናይ መካከል ልዩነት አለ። ተዋናይ ንጉስ ሳይሆን ንጉስ መሆን ያውቅበታል። ደሃም ሳይሆን ደሃ መሆን አይጠፋው። ይህን በማድረጉ የወከለውን ባህሪ በመጫወቱ ሊወቀስ አይገባውም። እንደውም ሊሞገስ ነው የሚገባው። ሰባኪ ወይም አስተማሪ ግን ከተዋናይ ይለያል። የኖረውን የሚናገር የተናገረውን የሚኖር መሆን አለበት። እውነትን ዋጋ ከፍለው የሚያስተላልፉ ሰዎች ናቸው ሊያስተምሩ። አስተማሪ ለሚለው ቃል አዲስ ኪዳን ዲዳስቃሎስ የሚል የግሪክኛ ቃል ይጠቀማል። መመሪያ ሰጪ፣ እውነት አስተላላፊ፣ በቃልና በተግባር ሕይወትን ለሌላው የሚያስተላልፍ ሰው ነው። በጸሎትና በትጋት ይገኛል። እነዚህ ሊያስተምሩ የሚችሉ ሰዎችን ጢሞቴዎስ እዛው መንጋው ውስጥ ነው የሚፈልጋቸው። የሚገኙበት ቦታ አለ። የእግዚአብሔር ሥራ ሁል ጊዜ የደረሰው እኛ ጋር በቅብብል ነው። ሙሴ ለኢያሱ አቀበለ፣ ኤልያስ ለኤልሳ አቀበለ፣ ጌታ ኢየሱስ ለሐዋርያት አቀበለ፣ ጳውሎስ ለጢሞቴዎስ አቀበለ፣ የኔ አስተማሪዎች ለኔን አቀበሉ፣ እኔ ደግሞ ለናንተ እያቀበልኩ ነው። ስለዚህ ስራው በቅብብል እንዲቀጥል ትኪን መፈለግ የእያንዳንዳችን ኃላፊነትና አደራ ነው። ወላጆች ለልጆቻቸው፣ ጓደኞች ለጓደኞቻቸው፣ አገልጋይ ለምእመናን፣ እንደገናም በመለኮታዊ ምሪት በእግዚአብሔር ፈቃድ
እግዚአብሔር ከሚያሳየን ሰው ጋራ ውስጣችን ሲገናኝ እውነትን ለዛ ሰው እነዚህ የታመኑት ሰዎች አውራ ዓላማውን በሚገባ የተረዱ የህይወት የወንጌል አውራ ዓላማ ምንድነው? ሰዎች ከእግዚአብሔር ጋር እንዲታረቁ እውነት ሳትበረዝ ሳትመረዝም ለቀጣዩ ትውልድ እንድትሄድ እንድትደርስ አውራ ዓላማውን የተረዱ ሊሆኑ ይገባል። እውነት ከአንድ ትውልድ ወደ ሌላው ትውልድ የምትሻገርበትን ጸጋ በትክክል የተገነዘበ ለእነዚህ ሰዎች ነው ሊያስተምር የሚችለው ግለሰብ አውራ ዓላማ ታማኝ ያደረገውን የቆጠረውን ክርስቶስን በመግለጥ በማስተማር ጸጋው አማኞችን እንዲያንጽ ማድረግ ነው። በዚህ ትጋቱ ምዕመናን ታጥቀው ተዘጋጅተው እርስ በርስ ወደ መተናነጽ እንዲደርሱ ጭምር ነው። ውለው አድረው ደግሞ በተራቸው ሌሎችን ለማሰልጠን የሚችሉ ሆነው እንዲዘጋጁ ነው። አውራ ዓላማው ክርስቶስን እንደሚገባ መግለጥ ነው። ሌሎችን ሊያስተምሩ ለሚችሉ የሚለው ለቃሉ ዘብ የሚቆሙ ብቻ ሳይሆን ሌሎችን መልምለው የሚያቆሙ ሊሆኑ ይገባል። ለዛሬ እዚሁ ጋር እናበቃለን። አጭር ጸሎት እናድርግ። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። አሁንም በዘመናት መካከል የሰጠህንን ለሌሎች እንድናቀብል ትኪያችንን እንድንፈልግ አደራውን ካንተ ተቀብለው ለኛ ያቀበሉን የእምነት አባቶቻችን በእኛ ዘመን እጃችን ላይ የወደቀ አደራ አለ። ይህንን አደራ ለመበረዝና ለመመረዝ ታጥቀው የተነሱ ኃይላት አሉ። አንዳንዶቹ መጽሐፍ ቅዱስ በሰው ስለተጻፈ ስህተት አለበት ብለው ይሞግቱናል። ኋላ ቀር የፊውዳል መጽሐፍ ነው ብለው የሚሉን ጥቂቶች አልነበሩ። ነገር ግን ለዚህ ቃል ዘብ ሆነው የቆሙ የእምነት አባቶቻችን ደማቸውን ከፍለው እኛ ጋር አድርሰውታል። በእኛ ዘመን ዝቅ እንዳይል ዋጋ ከፍለን በሞራላዊ እርምጃቸው ንጹሃን ለሆኑ በታማኝነት ሕይወታቸው አንተን የሙጥኝ ይላሉ። ሌሎችን ደግሞ በማስተማር እውነትን ለቀጣዩ ትውልድ የሚያስተላልፉ ሰዎች ሆነን እንድናቀብል አደራውን እንድናቀብል በጸጋህ ተደግፈን አደራውን እንድናቀብል ያዳነን ጸጋ እንድናገለግል ስጦታን የሰጠን ጸጋ ለአንተ ምጽአት እንድንዘጋጅ አሁንም በማያቋርጥ መንገድ ተትረፍርፎ እንዲበዛልን ለመነ። ቀናችንን ባርክልን፣ በሰላም አውለን፣ በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን። ተባረክ። አሜን። ተባረክ። እግዚአብሔር ይባርክ። ቸርይጠም እግዚአብሔር ይባርክ። ይባርክ ፓስተርዬ። ጌታ ይባርክ ፓስተር። ተባረኩ። መልካም ቀን። መልካም ቀን ይሁንላችሁ። ተባረክ ፓስተር። ተባረክ ፓስተር። ተባረክ ኢየሱስ ፓስተርዬ። አብዝቶ ይባርክ። አሜን። ተባረክ ፓስተርዬ። ሰላም ዋሉ። አሜን። ተባረኩ። ደህና ዋሉ። አሜን አሜን።